ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ህዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ፣ ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በህይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከር እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቃል እንደማካፍል ሲነገረኝ እግዚአብሔር መንፈስ ይህንን ክፍል አመለከተኝ። በዚህ ቃል ውስጥ እግዚአብሔር እንደሚናገረን ተስፋ አደርጋለሁ። በጣም የለሰለሰ ልብ ስላለ አሁን የተቆፈረ የተጎለጎለ የተስተካከለ ልብ ስላለ የሚሰማ ጆሮ የሚሰማ ልብ አለ ብዬ አስባለሁ። ኢሳይያስ ምዕራፍ 66 ከቁጥር 1 ጀምሮ ያለውን ክፍል አነባለሁ። እንደዚህ ይላል፣ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበትስ ስፍራ ምንድነው? እነዚህ ሁሉ እጄ ሰርታለችና እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይልና በሬን የሚያርድልኝ ሰውን እንደሚገድል ነው፣ ጥቦትንም የሚሰዋ የውሻን አንገት እንደሚሰብር ነው። ይህንን ቁርባን የሚያቀርብ የእሪያን ደም እንደሚያቀርብ ነው። ዕጣን የሚያጥን ጣዖትን እንደሚባርክ ነው። እነዚህ የገዛ መንገዳቸውን መረጡ፣ ነፍሳቸውም በርኩሰታቸው ደስ ይላታል ይላል። 60 ከቁጥር 1 ጀምሮ 3 ቁጥር ነው። የመልእክቴ ርዕስ እግዚአብሔር ያያል የሚል ነው። አሜን። እግዚአብሔር ምን ይላል? እግዚአብሔር ምን ይላል? እግዚአብሔር ያያል፣ ደግሞ ምን ይላል? ይሰማል። አይቶ የሚሰማ አምላክ ነው አሁን በፊቱ ያለ ነው። እግዚአብሔር ሲያይ ደግሞ ውጭኛን አካል ሳይሆን ከውጭ የሚሆነውን ነገር ሳይሆን ውስጥን ነው የሚያየው። የውስጥ ማንነታችንን ያያል። እግዚአብሔር ማንነታችንን ለማወቅ ብዙ አይደክምም። ብዙ ስለኔ ሰዎች እንዲያስረዱት አይገባም። እግዚአብሔር ያየንና እንደሚያየን ሁኔታ ያደርጋል ማለት ነው። መጽሐፍ ቅዱሳችንን ስንመረምር የኢሳይያስ መጽሐፍ ብዙ ጊዜ እንደሚነገረን ለሁለት የተከፈለ ነው ይላሉ የመጽሐፍ ቅዱስ አዋቂዎች። ደግሞም እንዲህ ዝም ብላችሁ ስታነቡ እንደዛ የተከፈለ ነው የሚመስለው። አንደኛው ከምዕራፍ 1 እስከ ምዕራፍ 40 እስከ 39 ያለው ክፍል ነው። ይሄ ክፍል እግዚአብሔርን በጣም ባለፈውም እንደው ለመናገር ሞክሬያለሁ። ኮስተር ያለ እግዚአብሔር፣ ጠንከር ያለ እግዚአብሔር፣ ቁጡ እግዚአብሔር፣ አግሬሲቭ የሆነ እግዚአብሔር አይነት ነገር ነው። ምክንያቱም ህዝቡ በጣም መንገዱን እየሳተ ስለተቸገረ እንደ ሐሳቡና እንደ ፍቃዱ መኖር ስላቃተው እግዚአብሔር ለተግሳጽ የተናገራቸው ቃላቶች ናቸው። ከ40 ደግሞ እስከ ተወሰኑ ክፍሎች ደግሞ የመጽናናት ቃል ነው። እንደው ምዕራፍ 40 ላይ
ሕዝቤን አጽናኑ ይላል እግዚአብሔር። የተቀጠረችበት ወራት እንደተፈጸመ ዘመኗ እንደደረሰ ስለ ኃጢአቷ 2 እጥፍ እንደከፈለች ንገሩልኝ፣ ለልቧም አውሩልኝ እያለ ይናገርና መሃል ላይ ደግሞ ገልበጥ ይልና ሕዝቡን ሲያስጠነቅቅ እናያለን። ሶስተኛው ክፍል ደግሞ እንደ አሁን እንዳነበብኳችሁ አይነት ነገር ማሳሰቢያ፣ ማስጠንቀቂያ አካሄድን ነው የሚያሳያቸው። እግዚአብሔር በጣም ስለሚወድ ሕዝቡን ለፈጠረው ሕዝብ በጣም ስለሚራራ ዝም ብሎ አያጠፋም እግዚአብሔር ሰውን፣ ዝም ብሎ አይገስጽም እግዚአብሔር። እና እዚህ ጋር እየተናገረ ያለው ነገር በግልጽ ነው። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነች። የምትሰሩልኝ ቤት ምን አይነት ቤት? እኔን የሚያስደስተኝ ምንድነው? አንድ ነገር ፈልጓል ማለት ነው እግዚአብሔር። ሽርጉድ ከማለታቸው በፊት አንዳንድ ሁኔታ ከማድረጋቸው በፊት እግዚአብሔር ከሰው ሕይወት የሚፈልገው ከሕዝብ የሚፈልገው ነገር አለ ማለት ነው። ከአገልጋዮች የሚፈልገው ነገር አለ። በምን አይነት ቤት ውስጥ ነው የምኖረው? ለኔ የሚመጥን ነገር ምንድነው? ከዛ ይልቅ ይልና እግዚአብሔር ይናገራል። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋራ ጥሩ ነው፣ ከውስጥ ማንነት ጋራ ጥሩ ነው። ወገኖቼ ዛሬ ሕይወት ሽንገላ፣ አገልግሎት ሽንገላ፣ አካሄድ ሽንገላ ሆኗል። እግዚአብሔር ግን አይሸነገልም። እግዚአብሔር አይታለልም። ከኔም ጭምር ከአገልጋዮች እስከ ምእመን እግዚአብሔር ደስተኛ የሆነ አይመስለኝም። መጽሐፍ ቅዱሳችን ኢሳይያስ ላይ ትጾማላችሁ ጥሩ ነው ይላልና ግን በጾማችሁ ጊዜ ደግሞ አመጽን ትጨምራላችሁ ነው የሚላችሁ። ምንም አትመለሱም፣ ምንም አትስተካከሉም። ጾም ጸሎት ማለት ለእናንተ ስርዓት ማለት ነው። እኔ ይሄንን አልፈልገውም ነው የሚለው። እግዚአብሔር ደስ የማይሰኝበት ትልቅ ቤት ብንሰራለት፣ በወርቅ የተንቆጠቆጠ ሽርጉድ ብንልለት፣ ውስጣችን አመጽ ተሞልቶ ለእግዚአብሔር ክብር የሚመጥን ሕይወት አታቶ፣ እግዚአብሔር ከማንነታችን ጋራ ነው። አሜን ትላላችሁ? ከውስጣችን ጋራ ነው። ብዙ ጊዜ መድረክ ላይ ቆም የምናገረው በእውነት ነው የምላችሁ፣ እግዚአብሔር የልብ አምላክ ስለሆነ አከብረዋለሁ። አሜን። የውስጥ ነው እግዚአብሔር፣ የልብ ነው። ውስጥን ነው የሚያየው። እህቴ ወንድሜ፣ ውስጥን ነው እግዚአብሔር የሚያየው። ልባችንን ነው የሚያነበው፣ ሞቲቫችንን ነው፣ ስሜታ ውስጣችን የተደበቀውን ነገር ነው የሚያየው። በጣም አምላካችን እግዚአብሔር የተቸገረው ነገር ቢኖር ከማንነታችን ጋር የተቀላቀለ ልብ አለ። እሱን ማጥራት አቅቶታል። ስለዚህ እየተጠፋፋን ነው ያለን። በጣም ብዙ ችግር አለ። እዚህ ጋር እያለ እያስጠነቅቃቸዋል። ምን አይነት ቤት ነው የምትሰሩልኝ? እኔ የምኖርበት ቤት ምንድን ነው? እነዚህን እኮ እጄ ሰርታቸዋለች። እኔ እናንተ ለፍታችሁ የምትሰሩት ይሄ ነው፣ በዚህ ደስ ይላል የምትሉት ነገር እጄ ሰርታለች። በጣም አምሮ የተሰራውን የሰለሞንን መንግስት፣ የሰለሞንን ቤተ መቅደስ ለማፍረስ እግዚአብሔር አራራም። እንደምታውቁት የባቢሎን መንግስት መጥቶ አፈረሰው፣ አነደደው፣ አመሰቃቀለው። በጣም በነዛ በብዙ ወርቅ የተለበጡ በጣም በመከራ በጥበበኞች የተሰሩ በጣም እሱ ጋር አልነበረም እግዚአብሔር የሚፈልገው፣ የሰው ማንነት ነበረ። እግዚአብሔር ያያል። ሲያጠገባችሁ ያለውን በይቅርታ እግዚአብሔር ያያል በሉትስ። ያያል፣ መንፈስ ቅዱስ ያያል። የተሰወረውን ከውጪ የሆነውን ነገር ሳይሆን እግዚአብሔር የሚያየው ከውስጥ የሆነውን ነው። እና አንድ አራት ነገር እግዚአብሔር የሚያየውን ነገር ልንገራችሁ።
አራት ነገር ራሱ እዚህ ላይ ሲናገር የትም አልሄድም። ባጭር ቃል እግዚአብሔር ነገር ግን ይላል ወደዚህ ወደ ትሁት ትህትና ማለት መቅለስለስ አይደለም። ትህትና ማለት ማስመሰል አይደለም። ትህትና ማለት የትህትናን ነገር ሊገልጥልኝ የሚወደው ቃል ምንድነው ካላችሁ ፊልጵስዩስ ምዕራፍ 2 ላይ ሄዱ። የሚገርም ቃል ነው የሚናገረው ስለ ኢየሱስ ስለ ራሱም እንኳን በጣም በብቃት የተናገረው እኔ የዋህ በልቤም ምንድነኝ ትሁት ነኝ አለ። ሰው አይደለም የመሰከረለት ራሱ ትሁት ነኝ። መጽሐፍ ቅዱሳችን ገልጠን እስቲ ፊልጵስዩስ ላይ እንመልከት እስቲ። በክርስቶስ አንዳች ምክር ቢሆን የፍቅርና የመጽናናት ቢሆን የመንፈስ ኅብረት ቢሆን ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ ይላል። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብም ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። ትህትና ማለት ያለ ማስመሰል ከኔ ይልቅ ባልንጀራዬ ይሻላል፣ እሱ ይቅደም ማለት ነው። እያንዳንዱ ለስራው የሚጠቅመውን ይመልከት እንጂ ባልንጀራው ደግሞ አይመልከት። ለባልንጀራው ደግሞ እንጂ ዛሬ እኮ ሁሉን ነገር ለኔ ሁሉ እኔ ካልቀደምኩ፣ እኔ ካላገለገልኩ፣ እኔ እንደዚህ ካላደረኩ ኩርፊያ ይመጣል። ይህ ትህትና አይደለም። እኔ ካልቀደምኩ፣ እኔ ካላደረኩ፣ እኔ ስሆን ነው የሚጣፍጠው፣ እኔ ከሌለው ይጨልማል። እኔ እግዚአብሔር ይገልብጠው። አሜን። ራስ ወዳድነት ማለት ነው። እኔ በጣም መንፈስ ቅዱስ ጫን ስላለኝ ነው የምናገረው። ደግሞ በጾም ጸሎት ጊዜ ያስፈልጋል ይልና ዝቅ ብሎ በክርስቶስ የነበረው የሐሳብ በእናንተ ዘንድ ደግሞ ይኑር ይላል። በኢየሱስ ክርስቶስ ውስጥ ልብሱን ክፍት አድርጋችሁ ብታዩ ሐሳብ አለ። ጳውሎስ ይመኛል ለነዚህ ለፊልጵስዩስ ሰዎች በክርስቶስ ውስጥ የነበረው ሐሳብ በእናንተም ዘንድ ይኑር ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። እሱ እግዚአብሔር እያለ በጣም የሚገርማችሁ ነገር ዝቅ ማለትን ክብሩን መውሰድ። እኛ እኮ አንድ ነገር ዞር ከተደረግን እኮ ኩርፋችን እኮ መከራ ነው። በኢየሱስ የምናመልከው ጌታ ኢየሱስ ውስጥ የነበረው ሐሳብ በእግዚአብሔር መልክ ሲኖር ሳለ እሱ እግዚአብሔር እያለ ክብሩን ትቶ ዝቅ ብሎ ኢየሱስ ወርዶ በረት ውስጥ ተገኘ። አይሞቱ ሞት ሞተ ኢየሱስ የማይገባው እኛ እኮ አንድ ነገር አደራ እንኳን ሰተን ስንሄድ እኮ በጭንቅ ነው፣ እንቅልፍ አይወስደንም። የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያውም የመስቀል ሞት እንኳን የታዘዘ ሆነ። በኢየሱስ ውስጥ ያለው ትህትና ልክ የለውም፣ ወደር የለውም። ትህትና ማለት ከኔ ይልቅ ወንድሜ ይበልጣል፣ እሱ ይቅደም፣ እኔ አልችልም፣ ደካማ ነኝ የእውነት ማለት ነው። አቅምን ማወቅ ማለት ነው ትህትና። ያለ አቅም መፍጨርጨር። ዛሬ በጣም እግዚአብሔር ሲመለከት ትሁታንን ያያል። አሜን። ሲአሜን በሉ እባካችሁ። ዝቅ ማለት ለትሁታን ግን ጸጋን ይሰጣል። ትዕቢተኞችን ይቃወማል፣ ከሩቅ ያውቃቸዋል ነው የሚለው ቃሉ። ዛሬ በጣም ከባድ ነው። የኛ የሆነው ነገር እስኪነካ ድረስ ትሁት ነን ወገኖች። ማንነታችን እስኪነካ ጎሽ ስንባል ትሁት ነን፣ ታዛዦች ነን። ነገራችንን ግን መተው ነካ ሲያደርጉ ግስላ እንሆናለን።
የተደበቀው ስሜታችን ይገለጻል። በጣም ቤተክርስቲያንም አገልጋዮችም እግዚአብሔር መንፈስም የተቸገረው በእንደነዚህ አይነት ሰዎች ነው። በብዙ ሱቲ ተጠቅልለን እንመጣለን። የሆነ ነገራችን ነካ ሲደረግ ግልብጥ ብለን ዱላም አይቀርም። የማይገባ ንግግር። ይሄ እግዚአብሔርን ያሳዝነዋል። እግዚአብሔር ግን ወደ ትሁት ያያል። አረ ሃሌሉያ! አይኖቹ በልቡ ትሁት የሆነውን ይመለከታል። አሜን። ራሱን ዝቅ ያደረገ፣ ራሱን ባዶ ያደረገ ወገኖች፣ የምናገረው ቃል ግልጥ ቃል ነው። እመለከታለሁ። በምትሰሩልኝ ቤት አልረካም፣ በዚህ አልታለልም። ይሄ አይኔን አይስበውም ወገኖቼ። ጥሩ ነው ሁሉ ጊዜ እንዲህ መዋረዳችን ጥሩ ነው፣ ይቀጥል። ልባችንም መሰበር አለበት፣ መንፈሳችንም መሰበር አለበት። ያኔ የእግዚአብሔር ጸጋ ወደ ሕይወታችን ይመጣል። የእግዚአብሔር ኃይል ወደ ሕይወታችን ይመጣል። ወደ ኑሮአችን ይመጣል። ወደ ነገራችን ይመጣል። የተሰበረው ነገራችን ይጠገናል። አሜን። ነገራችን ይለወጣል። ሐዘናችን ከላያችን ላይ ይነሳል። ኃይላችን ይታደሳል። ወደዚህ ወደ ትሁት እመለከታል። እግዚአብሔር የትህትናን ጸጋ ያልብሰን። አሜን በሏ። ምዕራፍ 11 ማቴዎስ ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍትን እሰጣችኋለሁ። ነፍሳችን እረፍት የምታገኘው በትህትና ስንሞላ ነው። የትህትና ጸጋ ውስጣችን የተረጋጋ ህይወት ይኖረናል ማለት ነው። ሁለተኛው መንፈስ ወደ ተሰበረ ይላል። ሰባራ መንፈስ ዝቅ ያለ ማለት ነው። ሐዘንተኛው ሲያገኙ እንደ ሐዘንተኛ የሚሆኑ፣ ደስተኛ የሆነ ሰው ሲያገኙ ደስታን የሚቀላቀሉ፣ ስስ የሆነ ልብ ያላቸው ማለት ነው። ዛሬ እውነቴን ነው ምላችሁ፣ ይቅር በሉ አንልም። እንደ ወቃሽ አታድርጉኝ፣ ጸሎት ስለሆነ ነው የምናገረው። ይቅር በሉ ግትር ነን። በጣም ይቅርታ ለመጠየቅ ለማድረግም ለመቀበልም ይቸግረናል። የእግዚአብሔር ሰዎች በጣም አደገኛ ዘመን ውስጥ ነው ያለነው። እንደ እግዚአብሔር ሰው የምናገረው በጣም ቤተክርስቲያን የተቸገረችው በእንደነዚህ አይነት ሰዎች ጥላቻ፣ አመጽ፣ ቂም ውስጣችን ተሞልቷል። በጣም የይቅርታ ልብ የለንም። ሰዎችን ቶሎ ሚስ ለማድረግ እንቸኩላለን። ቶሎ በቃ እንትን ለማለት እግዚአብሔር ግን መንፈስ ወደ ተሰበረ ሰው እግዚአብሔር ያያል። ሰባራ መንፈስ ዝቅ ያለ ማለት ነው። ልቡ ልል የሆነ ጠንካራ ያልሆነ፣ ለይቅርታ ልቡ ልል፣ ለመተው ልቡ ስስ የሆነ። አንዳንድ ሰዎች በጣም ደስ ይላል። ሲጎዱም ቶሎ ይጎዳሉ፣ ሲያገግሙም ቶሎ ያገግማሉ። እግዚአብሔር እንደነዚህ አይነት ሰዎችን ይፈልጋል። አይኖቼ እንደነዚህ አይነት ሰዎችን ያያል። ይስበኛል፣ ውበታቸው ይስበኛል፣ ነገራቸው እያለ ነው እንጂ በምትሰሩት ስራ በምትደረድሩት ነገር እግዚአብሔር የሚደለል አምላክ አይደለም። ጥሩ ነው መጾም፣ ጥሩ ነው በእግዚአብሔር ፊት ማንባት፣ ግን እንባችን የውስጣችንን ሊገልጠው ይገባል። ሌላ ደግሞ የሚለው በቃሌ ወደሚንቀጠቀጥ። በተለይ በዚህ ዘመን ለእግዚአብሔር ቃል ያለን ነገር በጣም አናሳ ነው፣ የወረደ ነው፣ አይገባንም። የእግዚአብሔር ቃል አንዳንዴ ሲነገር እንኳን የእግዚአብሔር ቃል የሰው ታሪክ አይመስልንም። ይሄ ግን የእግዚአብሔር ቃል ነው። አሜን። መጽሐፍ ቅዱሳችሁን አንሱና ይሄ ቃል የእግዚአብሔር ቃል ነው በለስቲ። መጽሐፍ ቅዱስ የያዛችሁ ሞባይል አላልኩም ነው፣ የመጽሐፍ ቅዱስ። እስቲ መጽሐፍ ቅዱስ የያዛችሁ ቁሙ እስቲ ልያችሁ። በስማ በጣም አናሳ ነው ይህ ቃል በለስቲ። የእግዚአብሔር ቃል ነው በለስቲ። ያድናል በለስቲ። እግዚአብሔር ይባርካችሁ። በቃሌ ወደሚንቀጠቀጥ፣ ለቃሌ ክብር ወደሚሰጥ፣
ለእግዚአብሔር ቃል ክብር ሰጠን ማለት ለእግዚአብሔር ክብር ሰጠን ማለት ነው። ወገኖች አንድ ነገር እውነቱን ልንገራችሁ። ትንቢት የጸጋ ስጦታዎች የእግዚአብሔርን ቃል ለማጽናት እንጂ የእግዚአብሔር ቃል ትንቢትን አያጸናም። ዋናው ሙሽራ የእግዚአብሔር ቃል ነው። አጃቢው ደግሞ ጸጋዎች ናቸው። ዛሬ ብዙ ደስ አይለንም የእግዚአብሔር ቃል ሲነገር። ትንቢት ካልመጣ የሆነ ነገር ካልመጣ ያው ቤተክርስቲያናችን ታምናች በትንቢት ጸጋ ተቃዋሚ አይደለሁም እኔ የምናገራለሁ ከመጣ። ለእግዚአብሔር ቃል ግን ብዙዎቻችን ሸብረካ አንልም። የእግዚአብሔር ቃል ተው ከሚለን ይልቅ የሆነ የምናከብረው ሰው መጥቶ ትንቢት ሲናገር ነው ምንቶ። ይሄ በጣም ስህተት ነው። እግዚአብሔር ግን ቃሌን የሚሰማ ነው። ቃሌን ሰምቶ የሚታዘዝ ለቃሌ ክብር የሚሰጥ ቃሌን ሲሰማ የሚንቀጠቀጥ እግዚአብሔር ተናገረ ብሎ ሕይወቱን የሚሰጥ ሰው እሱን እመለከታለሁ ነው የሚለው። እውነቱን ልንገራችሁ እንደ እግዚአብሔር ቃል ለእግዚአብሔር ቃል ክብር የማይሰጥ ሰው ሩቅ አይሄድም፣ ዘልቆ አይሄድም። የእግዚአብሔር ቃል ነው የሚያዋጣን። አሜን። እስቲ የእግዚአብሔርን ቃል የሚወድ ሰው እስቲ እጁን ያንሳልኝ። እስቲ ስለ እግዚአብሔር ቃል ክብር ስጡ። እስቲ ክብር ስጡ። ቃል በልባችን ውስጥ መሞላት አለብን። የዲያብሎስን ሽንገላ የምንቃወመው የእግዚአብሔር ቃል ስንሞላ ነው። የእግዚአብሔርን ኃይል ስንሞላ ነው። መንፈሱ በሕይወታችን ላይ የሚሰራው ቃል ስንሞላ ነው። የእግዚአብሔር መለኮታዊ ቃል ውስጣችን ሲመጣ ቃሉን ተከትሎ መንፈስ ይመጣል። አሜን። ምክንያቱም መንፈሱ እንደ ዝናብ ነው። ዘር ተዘርቶ ዝናብ እንደሚጠበቅ አፈር ተለብሶ ቃሉ ዘልቆ ልባችን ሲገባ መንፈሱ ይመጣና ፍሬያማዎች ያደርገናል። ልዩ ልዩ የጸጋ ነገር ይወጣል ማለት ነው። ወገኖቼ ዛሬ በጓዳችን የእግዚአብሔርን ቃል ለእግዚአብሔር ቃል ክብር እንሰጣለን። የእግዚአብሔር ቃል ሲሰማ አድንቀን ነው። አንዳንዴ ቃሉን እንኳን የምንሰማው በሰውየው በሚሰብከልን ሰው መጠን ነው። ማንም ይቁም ተኮላትፎም ይናገር ቃሉን ማክበር አለብን። እውነተኛውን ቃል የሚናገር ከሆነ ክብር ልንሰጥ ይገባል። አሜን። ቃሉን የሚያከብር ሰው ይባረካል። መጽሐፍ ቅዱስ እኮ የእግዚአብሔር ቃል ወደ አብርሃም መጣ ይላል። ያ የሚዳኘው ቃል የደረቀውን ነገር የሚለውጠው ቃል በራእይ መጣ ይላል። ከዛ ቀን ጀምሮ የአብርሃም ታሪክ ተለወጠ። አሜን። እጆቻችሁን አንሱ ልባርካችሁ። ዛሬ ቃሉ ወደ ልባችሁ ይፍሰሰ፣ ወደ ጓዳችሁ ይፍሰሰ፣ ወደ ሕይወታችሁ ይፍሰሰ፣ ወደ ሞተው ነገራችሁ ይምጣ። ኢየሱስ ክርስቶስን የማረከው ያ መቶ አለቃ እኮ ቃል ብቻ ተናገር አላል። ቃል ብቻ ተናገር ብላቴና ይፈወሳል። ምን አይነት ሰው ነው የቃሉ ትርጉም የገባው የቃሉ ኃይል የገባው? ቃል ተንፍሳሉ። አንዳንድ ሰዎች አሉ እኔ በጣም ደስተኛ አይደለሁም በዚህ ቃል ተናገር ሲት መንገድ ላይም እየሄድን ቃል ተናገር ይሉናል። እኔ ያቅለሸልሸኛል እንደዚህ አይነት ነገር በጣም እውነቴን ነው የምላችሁ። ዝም ብሎ ተዘግኖ የሚፈስ ቃል የለም እኮ አይደል እንዴ? ቃሉ የከበረ ነው። ቃሉ እኮ ሰማይና ምድርን ፈጥሯል። አትበሉ እንደዛ። የእግዚአብሔር ባሪያ እንኳን አገኘው ቃል ተናገር ቃል አውጣብኝ። አፌን ተባተባል እኔ ማውጣት አልችልም። ውስጤ ሕግ አለ ነው የሚል ሕግ ውስጤ አይ ነው እንደዚህ አይደለም። ሰው በስነ ስርዓት ቁጭ ብሎ ነው ቃል የሚነገረው። በየመንገዱ ይነገራል አውቃለሁ። ግን ይሄ ተናገር የሚባለው ነገር ሌላ መንገድ አለው፣ ሌላ አቅጣጫ አለው። ወገኖች አይልመድባችሁ። አንዳንዴ እኮ እየጋለብንም ከሆነ ተመለስ እንባል እኮ ጸጥ እንላለን። እሺ አሜን አሜን አንልም። ጨምር ይቀጥላል። ተባረክ አይዞ ምናምን እግዚአብሔር ካንተ ጋር ሆኗል ይልሃል። ቃል አይደለም ይሄ የኔ ንግግር ነው። እኔ በቃ የዋዎች ይናገራሉ ዝም ብሎ። እውነተኛ የእግዚአብሔር ቃል ሲመጣ ያንቀጠቅጣል። የእግዚአብሔር ቃል ሲመጣ የሞተው ነገራችን ይነሳል። ዝም ያለው ነገራችን ይቀየራል። ያለቀ የተቆረጠ የተዘጋ ምዕራፋችን ይቀጠላል። ዛሬ በኢየሱስም ቃል ያገኛችሁ የገባችሁ አሜን በሉ። ያገኛችሁ ኃይል ያገኛችሁ ቃል
በቃሌ ወደሚንቀጠቀጥ ለቃሌ ክብር ወደሚሰጥ አዎ ያያል ጌታ። ሁላችንንም እኩል አያየንም። እውነቱን ነው የምነግራችሁ። እግዚአብሔር ሳይ ሁሉን እኩል አያይም። ለሱ ክብር የሰጠ ካፉ ለሚወጣው ቃል ይሄ የእግዚአብሔር ቃል ነው እገዛለታለሁ ለሚል ሰው አይኖቹ ሁሉ ጊዜ ያያል። እግዚአብሔር አየን ማለት ደግሞ የማይሰራ ነገር የለም፣ የማይሆን ነገር የለም። የሞተ ነገር ይነሳል፣ የተዘጋ ምዕራፍ ይቀጠላል፣ የተቆረጠ ነገር ይቀጠላል። በቃ ፍጻሜ ያገኘ ነገር እንደገና ይጀመራል። አሜን። ስለዚህ ቅዱሳን እንደዚህ ክብር እንደምትሰጡት በእግዚአብሔር ፊት እንዲህ እንደተንበረከካችሁና እንደዚሁ ቀን ለእግዚአብሔርም ቃል ክብር ስጡ። ሌላው አራተኛው እግዚአብሔር ያያል፣ የተገፉትን ያያል። አሜን። የተገፉትን ያያል። አሜን። የተገፉትን እግዚአብሔር ያያል። መጽሐፍ ቅዱሳችን ላይ በጣም ዘለቅ ብዬ የምናገርበት አንደኛ ነገሥት ምዕራፍ 20 ላይ አንድ ታሪክ እናነባለን። በጣም የሚያሳዝን ታሪክ ነው የምናነበው። ለኢይዝራኤላዊ ለናቡቴ በሰማርያ በአካም ቤት አጠገብ የወይን ቦታ ነበረው ይላል። ይሄ ናቡቴ የተባለ ሰው ከሚገርማችሁ ነገር ወዳጅ ዘመድ የለውም፣ ግን ርስት አለው። የአባቶቹን ርስት እየተንከባከበ የወይን ቦታ ነው እየተንከባከበ እና አካብ የተባለ ንጉስ፣ የዘመኑ ንጉስ ኤልዛቤል የተባለች ሚስት አግብቶ ትነዳዋለች እንደ ልቡ። ከዛ መጣና ናቡቴን ይሄን ምስኪን ሰው የወይን ቦታ አንስጠኝ፣ ሁለት አማራጭ እሰጥሃለሁ አለው። አንደኛው አማራጭ ልግዛህ አለው፣ ገንዘብ። ሌላኛው አማራጭ በዚህ ዘመን እንደሚደረገው ምትክ ቦታ ልስጥህ አለው። እና የአባቶቼን ርስት ለማንም አልሰጥም አለ። እግዚአብሔር እንዲጨምርብኝ እንዲያድርግብኝ እንጂ በፍጹም አላደርግም አለ። አካብ ከዚህ የተነሳ ምንም ማድረግ ስላልቻለ ተበሳጭቶ በጣም ተቆጥቶ ወደ ቤት ገባ። ሚስቱ አገኘችው። ምን ሆነሃል አለችው። ጥቅልል ብሎ ተኛ። ምንድነው እንኳን አለችው። አካብን እኮ እንደዚህ ናቡቴን እንደዚህ ስለው እምቢ አለኝ። ከዚህ የተነሳ በጣም ተበሳጭቻለሁ፣ አዝኛለሁ። አንተ አሁን የእስራኤል ንጉሥ ነህ አለችው። እኔ በነፃ አሰጥሃለሁ አለችው። እና ሴራ መጎንጎን ጀመረች። ይህን ምስኪን ሰው የምታጠፋበት እግዚአብሔር ያያል። የሚከናወነውን ትርኢት ሁሉ ያያል። ዛሬ በዙሪያችን፣ በህይወታችን፣ በነገራችን፣ በምድራችን የሚሰራውን ሴራ እግዚአብሔር ያያል። አሜን። እግዚአብሔር ያያል በሉስ። ዝም ብሎ አንዳንዴ የእግዚአብሔር ባህሪ እንደው ደመፍሉ ስላልሆነ ዝም ብሎ ሆ አይልም፣ ዝም ይላል። አንዳንዴ አመፀኞችን ያስጨርሳል ጌታ። በጣም ነው የሚያስጨርሰው። ሄዱበት፣ ከልካይ የላቸውም። ዛሬም ያለ ከልካይ የሚንቀሳቀሱትን እግዚአብሔር ያያል። በህይወትሽ ላይ የሚደረገውን እግዚአብሔር ያያል። ሌሊትና ቀን በምድራችን ላይ የሚደረገውን እግዚአብሔር ያያል። እና አዋጅ አሳወጀች። ጾም እንደዚህ ታወጀ። በጣም ሰው ለመግደል ጾም። ከዛ ደብዳቤ ጻፈች። ሴትዮዋ ምንም ችግር የለባትም። ጾምን አውጁ፣ ወጪውን እኔ እችላለሁ፣ ችግር የለም አለች። እዴ አሉ እንግዲህ ዘመኑ እዛ ባንትኖች ችግር የለም ወጪው ከተቻለ አሉ። ጾም ታወጀ። የጾሙ መጨረሻ ቀን ምናምንቴ ሰዎች ጉዙና ናቡቴ ንጉሱንና እግዚአብሔርን ሰድቧል ብላችሁ በድንጋዩ አስወግሩት አለች። እግዚአብሔር ያያል፣ ዝም ብሎ ያያል። ከዛ አስወግረው ገደሉት። አካብ ልብሱን ለባብሶ ርስቱ ላይ እየተንጎራደደ ያለ የእግዚአብሔር መንፈስ ለነብዩ መጣና ሂድና አግኘው፣ ገሎ ሊወርሰው እየተንጎራደደ ነው፣ ሂድና አግኘው አለው። ማን ነው እሱ? አካብ። ልክ ሲተያዩ ተግባቡ። ጠላቴ ሆይ አገኘኸኝን አለው።
አግኝቻለሁ አለው። የዘመኑ ነቢያቶች በዛን ዘመን የነበሩ ነቢያቶች ሲሪየስ ናቸው። እግዚአብሔር ሂዱና ተናገሩ ካላቸው ይናገራሉ። ተሸሸጉ ካላቸው ይሸሸጋሉ። አገር ጥሏችሁ ጠፉ ካላቸው ይጠፋሉ እነሱ። አግኝቻለሁ አለው። ንጹሕን ደም አፍስሰህ ትንሸራሸራለህ እዚህ። አሁን ተይዘሃል እጅ ከፍንጅ አለው። የናቡቴን ደም ውሾች እንደላሱት ያንተንም ደም ውሾች ይልሱታል አለ። እግዚአብሔር ያያል መገፋታችሁን። አመፅ ሲሰራ ሌሊትና ቀን በእኛ ላይ ሲሴር እግዚአብሔር ያያል መገፋታችን። አዳኝበት። ዛሬ ወገኖቼ ምናልባት መከራ ይዛችሁ ምጸልዩ ልትኖሩ ትችላላችሁ። ችግር ውስጥ ገብታችሁ አሳዳጅ በርቶባችሁ የመጣችሁ ልትኖሩ ትችላላችሁ። በህይወታችሁ ላይ ሴራ ተሲሮ ነገሮችን በቃ ጥልፍልፍልፍ ያደረጉባችሁ ሰዎች ልትኖሩ ትችላላችሁ። እግዚአብሔር አይቶ ይፈርዳል። አሜን። የተገፉትን ቀና ያደርጋል። መገፋታችንን፣ መናቃችንን፣ መተቸቻችንን የኛን ነገር ሲቀያይሩ እግዚአብሔር ያያል። እግዚአብሔር ይሰማል። እርግጠኛ ነኝ ስንጸልይ እግዚአብሔር እንደሚሰማ እንደሚያይ ነው። ወገኖቼ ብዙ ጊዜ ቅዱሳን ወደ ጸሎት ስንመጣ አንዳንድ ነገር ይጠፋናል። ለምን እንደምንጸልይ ወደ ማን እንደምንመጣ እናቅ። አንዳንዶቻችን ይቅርታ አዋጅ ስለታወጀ ብቻ ነው የመጣ ነው። እግዚአብሔር እንደሚሰማን እንደሚያየን እንኳን እርግጠኛ አይደለም። እንደሚወደን እርግጠኛ አይደለንም። አንድ ሰው ከመጸለዩ በፊት ወደ እግዚአብሔር ከመቅረቡ በፊት እግዚአብሔር እንደሚያይ፣ እግዚአብሔር እንደሚሰማ፣ ሰምቶ እንደሚፈርድ፣ እግዚአብሔር እንደሚወደን አባታችን እንደሆነ ማወቅ አለበት። እግዚአብሔር ጽዋው ሞልቶ ሲመጣ የሚሰራው ነገር አለ። አሁን አክዓብ ቅድም እህታችን ስትጸልይ ፀሐይ በጣም ተሸፋፈነ፣ ተግሳጹ ከበደው፣ ነቃሁን። የሄደው መንገድ በጣም ከባድ እንደሆነ ነቃና አመድ ለብሶ ማቅ ለብሶ ሲንደባደብ በእግዚአብሔር ፊት ሲያለቅስ እግዚአብሔር ተመለሰ። የእግዚአብሔር ባህሪ እንደዚህ ነው። ብትመለስ እመልስሃለሁ። የተዋረደውን የተናቀውን የከበረውን ከተዋረደው ብትለይ እንደ አፌ ትሆናል ይላል። በአንተ ዘመን አላረግም አለ፣ በልጆች ዘመን ግን አደርጋለሁ። ዘመን ቆጥሮ አመታት ቆጥሮ እዩ የተባለ ንጉስ ተነሳ። የበቀል ንጉስ፣ ተበቃይ አምላክ ሰው። እግዚአብሔር የቀባው ጊዜው ደረሰና ብድግ ብሎ በመጀመሪያ ማጥፋት የጀመረው የአክዓብን ልጆች ነው። አንድ ሰው እስከማይቀር ድረስ ተበቀለ ይላል። ወገኖቼ እግዚአብሔር አይቶ ይፈርዳል። አሜን። እግዚአብሔር አይቶ ይፈርዳል። ዛሬ እዚህ ጉባኤ ውስጥ ምናልባት በጣም ሐዘን በርትቶባችሁ ግራ ተጋብታችሁ ኑሯችሁ በጣም አልጣጣም ብሏችሁ ዞር ስትሉ ኃጢአት የለባችሁም፣ ግን ጠላት እያሳደዳችሁ፣ ሴራ እያሳደዳችሁ፣ ክፉ ሰዎች እየበደሏችሁ ከሆነ እግዚአብሔር አይቶ ይፈርዳል። አሜን በሉ። ይፈርዳል ጌታ እግዚአብሔር ሰምቶ ይፈርዳል። እንባን ያብሳል። ሃሌሉያ። አምላክ እንደሌለው አይምሰላችሁ። ናቡቴ ቢጨው ማንም አይሰማውም። በጣም ከባድ የሆነ ሴራ ነው የተሰረበት። ይቅር በሉኝ እኔ አላደረኩም አይሰራም። እግዚአብሔር ግን ያል በዮሴፍ ላይ የሚገጠመው ይሄ ነው። ይሄ የእግዚአብሔር ሰው ያቺ ሴት ወደ ራሱ እቅድ ስላልገባች ላይ ያለው ጂኒ በጣም ስለተቆጣ ወጥመድ አድርጎ ልብሱን ያዘበት። ማስረዳት አልቻለም። ይግባኝም ማለት አልቻለም። እባክህ ጌታዬ አንድ ጊዜ ስማኝም ለማለት እድል አልሰጡትም። ያቀረበችው ማስረጃ ብቃት ነበረው፣ የውሸትም ቢሆን። ዛሬ ሰዎች የስህተት ማስረጃ ያቀርባሉ ርስት ለመገልበጥ እድል የስህተት ማስረጃ። ወገኖቼ ቅዱሳን አንድ ነገር ልንገራችሁ፣ የፈለገ ምድረ በዳ ውስጥ ግቡ እንጂ የስህተት ማስረጃ እንዳታቀርቡ። አንዳንድ ሰዎች የሐሰት ማስረጃ ያቀርባሉ። እግዚአብሔር ያያል።
ብዙ የተጠቃ ነው ቅዱሳን። ይሄ ነው ንግዱን ዓለም ለማሸነፍ የሆነ ነገር ለማሳመን። አዎ ጊዜው በእጅ ካለ አይሆንም፣ ግን እግዚአብሔር ጻድቅ ፈራጅ ነው። ሃሌሉያ። በጽድቅ የሚቆም ሰው መጨረሻ ማሸነፉ አይቀርም። ምንም ማቅረብ አይችልም። ንጉሡ አንድ ጊዜ ስማኝ እባክህ፣ እሷ ትጮኻለች፣ ትዘላለች፣ ገበናዋን ክፋቷን ለመሸፈን ተወራጨች፣ ይኸው ልብስ ይሄን ምናምን ሰው አስገብተብህ እያለች ወደ ግዞት ቤት ገባ። እግዚአብሔር አይቶ አብሮት ገባ። ወገኖቼ እግዚአብሔር ያያል ትሑቶችን፣ እግዚአብሔር ያያል መንፈሰ ሰባራዎችን፣ እግዚአብሔር ያያል ለቃሉ ክብር የሚሰጡትን፣ ሽርጉድ የሚሉትን አይደለም። ይቅርታዬን ስናገር በጣም አዝናለሁ። በጣም ብዙ መናገር አልችልም፣ ተቆጥቤ ነው። አዝናለሁ። ሰው በእግዚአብሔር ፊት በእግዚአብሔር መንፈስ ፊት እግዚአብሔር እያየ ሌላ መልክ ይዞ ሽርጉድ ሲል አዝናለሁ። የሌለውን ነገር የማይሆነውን ነገር ሩቅ ላይ አዘልቀን እግዚአብሔር አይንም ሚዛንም አይሰጥም። አይኖቹ በጣም ረቂቅ ናቸው። በጣም የውስጥን ነገር ሰልስለው ነው የሚያዩትና የተወደዳችሁ እግዚአብሔር ስላገኛችሁ ነው የተናገራችሁ። ይሄም ክብር ነው። ደስ ብሎኛል የሚል ለጌታ ክብር ያምጣ እስቲ። ከዚህ ይጀምራል ለእግዚአብሔር ቃል መንቀጥቀጥ። አንዳንዱ ያኮርፋል፣ ያዝናል። ልብ ምንድነው አሁን እንደዚህ የሚናገረን? እኔ ማናችሁንም አላውቅም። ውስጤ የሞላኝን እናገራለሁ። እናንተ ደግሞ መርጣችሁ ውሰዱ፣ ለራሳችሁ የሚስማማችሁ ውሰዱ። ነኝ የምትሉትን ናችሁ፣ አይደለም ይሄ ትክክል ነው የምትሉ ውሰዱት። ፈውስ ይሆንላችኋል። ምንም አይጠቅመንም። በእግዚአብሔር ፊት ማስመሰል መስሪያ ቤት ውስጥ ይቻላል፣ አለቃችሁ ፊት ይቻላል፣ በሰዎች ፊት ይቻላል። በተለያየ ቦታ አክቲቪቲ ጥሩ ነው። እግዚአብሔር ቤት ግን አክቲቪቲ አይሰራም። አክቲቪስትም አክቲቪቲም አይሰራም። እውነቴን ነው፣ አይሰራም። ንጹህ ማንነት ይኸውላችሁ። እኔ በእውነት የምትቆጡም ከሆነ ተቆጡ፣ ቁጡ ነው እሱ ተባሉ። እንዲሆነ ነገርም ይህን ነገራችሁ ይታወቅ። ሰፊ ትከሻ ይኖራል። 9 መልክ ግን መኖር በጣም ከባድ ነው። እግዚአብሔርን ለማሳመን አክቲቭ መሆን አይሰራም። ቸርች ውስጥ አይሰራም። በእግዚአብሔር ቤት ውስጥ በጣም አትራፊዎች ለመሆን ከፈለጋችሁ ልበ ሰባራዎቹ ነው፣ ሞኞቹ ነው፣ የዋሆቹ ነው፣ ቅኖቹ ነው። በቅርቡ አንድ ትምህርት ስንማር ሰይጣንን ለማሸነፍ ትህትና ነው በቂ ያሉ፣ ራስን መግዛት ገርነት። ይሄ በጣም ለሰይጣን ጦር ነው፣ እሳት ነው። ለዚህ ነው እግዚአብሔር እኔ የዋህ በልቤም ትሁት ነኝ። ኢየሱስ ወደር የሌለው ትህትና ነው ያየንበት። የሱ ልጆች ከሆንን ደግሞ ባካችሁ ይቅርብን። ብልጣብልጥነት የትም አያደርስ። ገርነቱ ይሻለናል። ነቅተናል። እንግዲህ አእምሮአችን ነቃ። ምን ይደረግ? ይኸውላችሁ አሁን ዘመኑ አነቃንና በጣም ቆቆች ሆነናል። ሰውን ለመቀበል በጣም ይከብደናል። በጣም ልባችን በጣም ይመታል። በጣም ችግር ውስጥ ገብተናል። እግዚአብሔር ልባችን ይፈውሰልን። አንዳንዱ መንፈሳዊነት አድርጎታልና ቅንነት፣ የዋህነት፣ ትህትና፣ ራስን መግዛት ከጌታ ከኢየሱስ ክርስቶስ የምንማረው ይሄን ነው። እግዚአብሔር በምድር ላይ ሰው ይፈልጋል። ትሁት ሰው፣ ለቃሉ ክብር የሚሰጥ ሰው፣ መንፈሱ የተሰበረውን ሰው አግኝቶ ሊጠቀምበት ይፈልጋል። አገልጋዮችም ካላችሁ ቶሎ መለስ እንበል፣ የትም አያደርሰንም። እግዚአብሔር ይረዳናል። ገብቶኛል የሚል እስቲ ለእግዚአብሔር ክብር ያምጣ እስቲ። በደንብ አመስግኑ። ቃሉ የገባችሁ ሰዎች ለጌታ ክብር ስጡ። ሃሌሉያ!
ኢየሱስ ያድናል። ስለዚህ እግዚአብሔር ያያል። አዎ እነዚህን ኳሊቲ የወደቁትን፣ የተገፉትን፣ ያዘኑትን እግዚአብሔር ያያል። እንጸልይ እስቲ። ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ። ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ፣ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ።